ለምንድን ነው የደወልክ? አንቺ ራሱ አረ መደወልሽ ገርሞኛል። ለምንድን ነው የምደውልልህ? ታሜ እኮ ነው ጥለሽኝ ሄድሽ። ለምን ለኔ ስትል ድብን አትልም? ልቤ ውስጥ ያለው ፍቅርሽ በዚሁ ከቀጠለ መች ይቀርልኛል? ድብን ብለህ ብታርፍማ በምን እድሌ። በፈለግሽውና ሲስ ናፍቄሻለሁ። ትሰማለህ? ብርህን አስገባልሃለሁ። ከዛ ውጪ ግን እኔ ጋር ደውሎ የማውራት መብቶ የለህም። በነገራችን ላይ ቅድም እቃ ጥለሽ ሄድሽ። የምን እቃ? ሀብልሽን። አንተ ሌባ! ሀብሌን ሰረቀኝ። አንቺስ ልቤን ሰርቀሽው አይደል? ለምን የእስረኛ ልውውጥ አናደርግም? ስማ፣ እሱ ሀብል ለእኔ ትልቅ ቦታ ነው ያለው። የእናቴ ማስታወሻ ነው። አላወኩም ነበር። ነፍስ ይማር። በስመ አብ በል አንተ። እናቴ አልሞተችም፣ ውጭ ሀገር ነው የምትኖረው። ውይ ታድዬ፣ እና የዲያስፖራ ልጅ የጠበስኩት ማለት ነው። ሚጠብስ ነገር ይጥበስ። ቅድም እኮ ነግሬሃለሁ። ቢጠፋ እንዳንተ አይነት ሌባ ማገባ ይመስላል። አግኝተሽ ነው? ለማንኛውም ነገ ስንገናኝ ሀብሉን አቃብልሻለሁ። አላገኘህም፣ በዴሊቨሪ ላክልኝ። ምን ነው ፍቅር እንዳይዝሽ ፈርተሽ ነው ማመጩ? ምን እልህ አስይዘህ ልታስመጣኝ ነው? አልመጣም። ጥሩ፣ እኔም አልክልሽ። ትዕግስቴን እያስጨረስከኝ ነው። አለበለዚያ ደግሞ በፖሊስ ነው ማይዘህ። ይቅናሽ። እንዴ ጥጋብ ካለ ደግሞ አልመጣም። አሻንቴ ያራዳድሽ ክንግቴሪ በስታይ የዱር ይመርኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ሰግሰጉር ቢያይ አራዳ እንዴ ቡራዬ፣ ሂድ ወደዛ። አንተ ምን ሆነህ ነው? ምን እሺ ነው የልኩኝ ሳትለብስ ያልከው? እባክህ ዛሬ ጸዴ ቀጠሮ አለብኝ። የምን አባ ቀጠሮ? የሌባና የፖሊስ። ደሙ ማንን መንጮ አድርገህ ነው ፉግር ያስደነበርከው? ኧረ አንተ በሲክስ ያማል እንዴ? ምንድነው ዝም ብለህ የምትቀባጠረው? እና ሌባና ፖሊስ እያልክ እንዴት አልቀባጠር? ድክመቴን እያወቅኸው። እባክህ ስለ ቺኳ ነው ማለት ስለ ቺኳ ምን? እባክህ ትናንትና ሀብሏን መንጩ ብያት ምን አልቀባበላት ድጋሚ ቀጠሮ ይዘናል። ኧረ አንተ ነፍስ ግን አይማርም። ካልሲን እንኳን እንደዚህ አላጠብክም። ምንድነው ልጅቷን እኮ አጠብካት። ገዢና ገበያ ሲገጣጠም ማለት እኮ እንደዚህ ነው። ቼለው ስታበዛባት ግን በኋላ መሯ ለፉግር ወይ እንዳትል። ኧረ አታረገው። በምን እርግጠኛ ሆንክ? እባክህ ትናንትና ጸዴ ምክር አገልግሎት ሲሰጠኝ ነበር። ምን አይነት የምክር አገልግሎት እባክህ? ሌብነቱን ላሽ ብለውና የሆነ ቦታ አስገብቼ ላስወርክም ነው። እና ምን አልካት እባክህ? ፍቅር እንዳይዝሽ ብዙ አታስቢልኝ አልኳት። እኔ ግን አንተ ቀድሞ እንደጨመድድ እየፈራሁልህ። ኧረ አያረገው። ምን ፈልጎ እኔ ጋር ይመጣል? ይሄን የዳይወትን ምስቅልቅሉን ሊያወጣው ነው። ሌላ ምን ሊያደርግ ይመጣል? ምን እሺ ነው የምትለው አንተ? አሁን የተረጋጋ ህይወት ነው እንዴ አለ? ቢያንስ አሁን የተስተካከለ ቴስታት አለ። ስማ ፍቅር ያዘ ማለት እኮ በኋላ ትከርዛለህ። እና ያቺን በመሰለች ልጅ ብከርዝ ምን ጣጣ? እየመጣች ተኝ አለሸጋው። አንተ ላቦሮ ከመቼ ጀምሮ ነው በቤት ልጅ የሚዘረፈው? እኔ ተዘረፍኩ አልኩኝ እንዴ? እንዴ ብከርዝ ምን ችግር አለው አልክ እኮ። ከዚህ በላይ መዘረፍ አለ? እና ቢሆንስ ምን ችግር አለው አልኩ እንጂ ተሸነፍኩ ወጣኝ። ይኸውልህ በዚህ ድህነት ላይ ፍቅር ተጨምሮ ከስከሲምባው ነው የሚያስጨፍርሽ። አርፈህ ብትቀመጥ ይሻላል። እና የዚህ ምን አግኝቼ እንዴት አርፌ ልቀመጥ? በቃ ብሉን ለኔ ስጠኝና እኔ መለው ልቀባበላት። ደፋ ጭራሽ ወዴ ሳይበቃ ላይኔ ጥሩ ነገር ልንፈገው። ይኸውልህ ቼለው እኔ በኋላ ተናግሬያለሁ። ከነበርክበት ድህነት ወደ በጣም ድህነት እንዳትሸጋገር። ቼለው እኮ ነኝ ያላለች። መቼም ፍቅር አይዘኝም አይደል? ይኸውልህ ፍቅር አይዘኝም የሚሉ ሰዎች ናቸው ፍቅር ይዟቸው እንክትክት አድርጎ የሚለቃቸው። እሺ አቦ በቃ እባክህ ወሬ ቀይር። ኤሚ ዳንሽ ለምን ዛሬ ክላስ አልገባም? ባያሳይመንት አልሰራሁም ነበር እባክሽ። እና ባያሳይመንት አልሰራሁም ብለሽ ሙሉ ክላስ ትቀጫለሽ? ያው በዛውም እረፍት ላድርግ ብዬ ነው። አንቺ ትቀልጃለሽ እናቴ። እና ግን ምን አዲስ ነገር አለ? ምንም አዲስ ነገር አለ ሳልነግርሽ ሌባው እኮ ቤት ከገባ በኋላ ደውሎ ነበር። ደፋር ምን አይነቱ አመጣ ነው እባክሽ? ቆይ ሙሉ ብሩን ሰጠሽው አይደል እንዴ? አሁን ደግሞ ፈልገው ይደወለልሽ? ምን አውቄለት? ምን አውቄለት ማለት እና ምን ፈልገው ነው ይደወለልሽ? አሞኝ እንዴት ጥለሽኝ ትሄጃለሽ ብሎ። ምን ሌባው ሙት ነበር? ቆይ ምን ሆኖ? ፍቅር ልቡ ነክቶት። አልገባኝም። ልጁ ትንሽ ይጫወታል እባክሽ። እና ምን ተጫወተ እባክሽ? ስሜን ጠየቀኝ። ስምሽ ደግሞ ምን ያደርግለታል? ብቻ ስምሽን ነግረሽው እንዳይሆን። ምን ችግር አለው? ስም አይደል እንዴ? በጣም ችግር አለው።
ረሳሹ እንዴ? ልጁ እኮ ሌባ ነው። ግን ሌባም እኮ ሰው ነው። አዎ ሰው ሆኖ ህሊና ከሌለው ሌባ ነው። ምን ዝም ትያለሽ? ቀጥይልኝ እንጂ። ኤሚዬ ምን ልቀጥልልሽ? በጣም ጀጅመንታል እየሆንሽ እኮ ነው። እና አንዷ ምርጧ ጓደኛዬን አንድ ሌባ ካለማው አስቶ መንገድ ሲያስታት ዝም እንድል ይፈለግሽው? አይደለም። ስላሰብሽልኝ ኤሚዬ በጣም አመሰግናለሁ። ግን ህፃን ልጅ አይደለሁም በሱ የምታለለው። ህፃን ልጅ እንዳልሆንሽም አውቃለሁ። ግን ሁኔታሽ ምንም ነው ደስ የማይለው። ለሌባው እኮ የተቆረቆርሽለት ነው። ስሚ፣ ውሃና ፍቅር እያሳሳቀ ነው የሚወስደው። ስለምን ፍቅር ነው የምታወሪው? ትናንት እኮ በደንብ ነግሬሻለሁ። ልጁን ያገኘሁት ፊቱ እንዳይጠፋብኝ ነው። ሌላ ጊዜ እንኳን ችግር ለመፍጠር ቢሞክር ለፖሊስ ለማስያዝ እንዲመቸኝ ብዬ ነው። ይኸው ደውሎ ያስጨነቀሽ አይደል እንዴ? ታዲያ ምን ትጠብቂያለሽ? ደውይና በፖሊስ አስይዡ። ምን ስለደወለልኝ? ሰርቆሽ አስጨንቀው ብር ተቀብሎሽ እሱም ደግሞ ሳያንሰው የደወለ ያስቸገርሽ አይደለ? ይሄ ልጅ እኮ ነገ ሊቀየር ይችላል። ደግሞ ፈልጎ ላይሆን ይችላል የሚሰርቀው። ፈልጎማ ነው የሚሰርቀው። ባይፈልግ ኖሮ የቀን ስራም ቢሆን ሰርቶ ራሱን ይለውጥ ነበር። አየሽ፣ እኔ ልክ ነኝ። ዝምታሽ መልስ ነው። ደግሞ ሌባ ካላሉት ጽድቅ እየሰራ ነው የሚመስለው። እሺ በቃ አንቺ ትክክል ነሽ። አሁን ወሬን ቀይር። አልጨረሽልኝም እኮ። ምኑን? ደውል ያወራሽን ነው። በቃ የሌባ ወሬ ስለሆነ ምንም አይሰራልሽም። ቆይ እውነቱን መናገር ያስከፍቶሽ? አይደለም፣ ግን አንዳንዴ ነገሮችን በበጎ ሳይድ ብናያቸው መልካም ነው። ስለምወድሽና እንዳትጎድብኝ ስለምፈልግ እኮ ነው እንደዚህ እየሆንክ ያለሁት። ኤሚዬ ይገባኛል እኮ እኔም በጣም ነው የምወድሽ። ጨዋታ አዋቂ ብለሽኛል ነበረ። እስኪ እንዳጫወትሽ ንገሪኝ። ስሜን ፍቅር ስለው ልቡን ይዞ ልቡን እንዳመመው ሰው አቀረቀረ። ከዛስ? እኔ ደንግጬ ምን ሆነ ነው ስለው ፍቅር ስትይኝ ፍቅር መጥቶ ልቤ ላይ ስንቅር አለ። አላለኝም መሰለሽ? እውነትም ተጫዋች ነው። እኔ የምለው ግን ልቡን ይዞ እንዳቀረቀረ በስልክ ውስጥ እንዴት አየሽው? ውይ ትናንትና አብረን ተቀምጠን ማውራታችንን እንጂ ከዛ በኋላ ምን እንደተፈጠረ አልነገርኩሽም ነበር። ማለት ቁጭ ብሎ ከማውራቱ ውጪ አፍተር የሚባልም ሌላ ታሪክ ነበር? አዎ ይሄ ስሜን የነገርኩት ፓርት ማለት ነው። ሌላ ምንም አልተፈጠረም? ምንም አልተፈጠረም። ሌላ ምን ሊፈጠር ይችላል? ምግብ በልተን ሳንከፍል እያሯሩጦ ይዞኝ ሄደ ብላት ታፍድቤ ነበር። እንዴ ምን ይዘጋሻል? ቀጥይልኝ እንጂ። ከዛ በኋላ የማይደወለው እያመመኝ ጥለሽኝ ከሄድሽ በኋላ እንዴት ተሻለ ብለህ አልደወልሽልኝም ብሎ ነው። ደፋር፣ እውነትም ተጫዋች ነው። ስሚኝ፣ ከዚህ በኋላ እንዳታገኘው፣ እንደውም ስልኩን ብሎክ አድርጊው። እሺ በቃ እኔ የምሄድበት ስላለ ልሂድ። በቃ ቻው። እንዴ ወዴት ነው የምትሄጂው? ከአባቢ ጋር ቀጠሮ አለኝ። እዛ ነው የምሄደው። ቻው። ደወለች። እንኳን ደስ ያለ። ምንድን ነው ለምቦጭ የምዘረጋው? ግልጽ እኮ ነው ሁኔታ፣ ምንም እያማረኝ አይደለም። አራይ በር ሄሎ፣ ማን ልበል? ፖሊስ። ጋሽ ፖሊሱ ተሳስተዋል። እዚህ ሌባ የለም። ሌባ ነኝ መች ይላል። በቃ እንደውም ሌባ ነኝ። መተሽ ያዥኝ። ኧረ እዛው እንደ ፍጥርጥር። አሁን ሀብሌ መልስልኝ። ነገርኩሽ እኮ መተሽ ሰጂ። አልመጣም። ብር አይደለም የምትፈልገው? ትራንስፈር አደርግልሃለሁ። ሀብሌ ላክልኝ አሁን። ምን ነው አይኔ ማየት ፈራሽ እንዴ? ነገሩ እንዴት ነው? ኩቹ ኩቹ ታይሆነ እንዴ? ምን ማለት ነው እሱ ደግሞ? እንደኛ አታሪፊም እንዴ? የሆነ ነገር ውስጥሽ ተፈጠረ ነው የሚለው ተዛማጅ ትርጉሙ። ምንም የለም የሚለውን እስቲ በእንደኛ በልልኝ። ኩቺ ነሂ። አዎ ምንም የለም። አርፈህ ተቀመጥ። አንቺ ቆመሽማ እኔ አልቀመጥም። ሞዛዛ። አሁን ሀብሌ መልስልኝ። ተናገርኩ እኮ መተሽ ሰጂ። አንተ አያገባህም እንዴ? አይንህን ማየት አልፈልግም አልኩህ እኮ። እኔ ደግሞ አይኖችሽ ናፍቀውኛል። አንተ ግን ምን አይነቱ አይን አውጣ ነህ? ትንሽ አታፍርም ስለመናፈቅ ስታወራ? ረሳሹ እንዴ? ሌባ እኮ ነኝ። አይን አውጣ መሆን እኮ አንዱ የስራው ባህሪ። ከመጣው ግን ፖሊስ ይዤብህ ነው የምመጣው። ከዛ በኋላ ያልቅልሃል። እንኳን በፖሊስ ባንቺ ፎንቃ ተይዤ እንዴ? ካልናፈቁሽ ዛፋ ይዘሽ መምጣት ትችያለሽ። አንተ ሰውዬ ያማሃል በል። ገና ካወከኝ እኮ አንድ ቀንህ ነው። ተሳሳች። ዛሬ ሁለተኛ ቀናችን አይደል እንዴ? የፈለገ ይሁን። በየት ሀገር ነው በሁለት ቀን ሰው ፍቅር የሚይዘው? እንደውም ሁለት ቀን ብዙ እኮ ነው። ፈጣሪ ለአዳም ሔዋንን ሲያመጣለት በአንድ እይታ አንድ ይወደዳት። የፈለገ ይሁን። በየት ሀገር ነው በሁለት ቀን ሰው ፍቅር የሚይዘው? ዘፋኙ ራሱ እኮ በአንድ እይታ ወደድኩሽ ይሆናሉ ብሎ አይደል እንዴ? አይሆንም። አሁን አታድርቀኝ በእናትህ። ሀብሌ መልስልኝ። ነገርኩሽ እኮ የእስረኛ ልውውጥ የምናደርገው በአካል ስንገናኝ ነው። ምንድን ነው የምትቀባጥረው? አንቺ ልቤን ሰርቀሽ አስረሻዋል፣ እኔ ደግሞ አብልሽን። የእናቴ ማስታወሻ ስለሆነ ነው እንጂ ምን ለማመጠ ሀብሉ ያን ያህል ዋጋ ኖሮት አይደለም። የሰረቅሽው ልቤ ግን ለእኔ ትልቅ ዋጋ አለ። በጣም ግትር ሰው ነህ። እሺ የት ነው የምመጣው? ዋው
አሁን ገና ተመቸሽ? መጀመሪያ የተገናኘንበት ቦታ። እሺ መጣሁ። ቶሎ ና ግን እንዳታስጠብቀኝ። አይ ይኸውልህ ይሄ ነገር ምንም እያማረኝ አይደለም። ተፍ ተፍ ብንል ነው የሚያዋጣው። ፍቅር ከርሳችንን አይሞላልንም። እሺ አንተ ምን ሆነ ዘነስከኝ? እኔ ቼለውን መቼም ፍቅር አይዘኝም። አንተ ስታስበው ድመት ከአይጥ ጋር ፍቅር ይዛታል? እሱም አይዛትም። ያው ሁኔታ ስላላማረኝ። ድመት አይጥን ከመብላቷ በፊት ምንድን ነው የምታደርገው? ትጫወትባታለች። አየህ እኔም እያደረኩ ያለሁት እንደዛ ነው። ቆይ አንተ ድመቱ መሆን ነው? እና ቼሎ ፍቅር አደገኛ ነው። በኋላ እሷን ድመት እንዳያደርግብህ ማለት ከዛኔ አይጥ ነው። ያው ሜዳ ከሲታ አይጥ ነው። አቡባክ ሙዲና አብኩ እንደውም ቻው በቃ ላክ። አይ ቼሎ መቻተው ልጅቷም የሌለ ገብታላለች። አሻንቴ ያራዳሽ ክንግቴሪ በስታይ የዱር ይመርኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ሰግሰጎር ቢያይ አራዳ ይኮንም ባራዳ ልጅ ላይ የዱር ይመርኩ ኑሮ ሄሎ የት ደረስክ? ሶሪ ልልሽ የደወልኩት የሆነች ምገርም ዕቃ ሸቅዬ እሷን ተፍተፍ እያልኩ ነው። በቃ ነገ እንገናኛለን። እየቀለድክ ነው? ኧረ አይደለም አንቺ ጋር እየመጣሁ የሆነ ገራሚ ዕቃ እኔ እያለሁ ምን ተፋ። ወይኔ ጉዴ! ድጋሜ ስልኬን ተሰረቀ። አታስቢ አመጣዋለሁ። አንተ ደግሞ ከየት መጣ? ካለሁበት ነው እንዴ? ይሄ ሸጋው አይደል እንዴ? ሸጋው ባንተ ላይ ይደረባል ወይ ባንተ ላይ ይከጀላል ወይ ባንተ ላይ ሸጋው ባንተ ላይ ይደረባል ወይ ባንተ ላይ ይከጀላል ባንተ ላይ። አንተ ልጁ ምን አድርገው ነው? አይደለም ልጁ በመጀመሪያ ኢትዮጵያ ውስጥ የተሰራ ኤአይ ሮቦት ነው። የምርህን ነው? ረላሽ ብቻ አልታሚኝ እንዴ? ኧረ በይኔ እንሂድ። ኧረ አንተ ልጁን ምን አድርገው ነው እንደሚያለቅሰው? ታሪኩ ብዙ ነው። ሌላ ቀን አጫውትሻለሁ። ወንድም ምን ሆነ ነው የምታለቅሰው? ምን አድርጎ ነው? ምን ሳረገው አየሽ? እና ምንም ሳታረገው ነው እንደዚህ የሚሆነው? ወንድ ልጅ ያለ ምክንያት አያለቅስም። አንቺ ቆይ ከስተትሽ አትማሪም እንዴ? ለሌባ ማዘን ይቅርብሽ። የሰው ልጅ እኮ ነው ድርጊቱን እንጂ የምነቅፈው ሰውነቱ ምን አደረገኝ? የት ነው የምትደውለው? አባባይ ልጠራለት። ብቻ በዚህ ፍጥነት መላውን ተቀባበልኳት እንዳትለኝ። ከየት መጣ ሳይባል እባክህ ሸጋው ስክራች ገብቶ ማለት የቺኳን ስልክ መንጥፎ ሲሮጥ አልደረስኩበት እና የሸጋውን ፓስወርድ ክሊክ አረኩት እንዳትለኝ። ከእሱ ጋር መሯሯጥ ጊዜ ይበላል ብዬ ተጫንኩት እባክህ። እና ብቻ የሸጋውን ፓስወርድ ክሊክ አድርገው እንዳይሆን ያው መሀል አስፋልት ላይ ተቀምጦልህ ነው። እና ፏፏቴውን እያወረደችው ነው በለኛ። ኧረ ናና መላ በለው። እሺ ካርሴን ትሞላለህ፣ ማቴን ደግሞ እራት አደርገዋለሁ። ይስማማኛል። ማን ጋር ነው የደወልከው? አመሉ የሚያውቀው ልጅ ጋር ነው እባክሽ። መተባብሏል። አሁን እንሂድ። እንዲህ የሆነ እንዴት ነው ጥለህ ነው የምንሄደው? እመኝ እኛ ብናባብሉ አይሰማንም። ክፉ ነህ። እሺ አንተ አምጣ ስልኩን። እንሂድ። ቆይ ግን እኔ ካንተ ጋር ነው ወክ ማረግ? ስለተመችሽ ይሆናል። አንተ ትቆረቆረኛለህ እንጂ መቼም አትመቸኝም። ለምን ነበር ያገኘው? ፎንቃሽን ወዬ ልትይ ነው። ፈጣሪ ወይ አይበልህ። እንደሱ አይባልም። አንቺ ጥሩ ልጅ አልነበርሽ እንዴ? እንደውም አስታወስኩ። ሀብሌን ልቀበል ነው የመጣሁት። ዋው ጎበዝ ልጅ። አምጣ አሁን ሀብሌን ስጠኝ። ያስከፍላላ። እሺ እከፍላለሁ። ስንት ብር ነው? ብር አይደለም። የትላንትናው ቦታ እንሄዳለን። እርጥብ ልጋብዥኛለሽ። አላረገውም። ደግሞ ሄጄ ሌባ አይበልም እንዴ? ተከፍሏል አልኩሽ እኮ። አላምንህም። ለምን? ምክንያቱምማ ሌባ ስለሆንክ። ሌባ ነኝ እንጂ ውሸታም አይደለም። አረ እባክህ መጀመሪያ ስልኬን የሰረከኝ ሰዓት አልሰረኩም ብለህ ዋሽተኸኝ ነበር እንዴ? እሱ እኮ የስራው አንድ አካል እኮ ነው። ግን ውሸት ነው። ግን እቴትዬን ተከፍሏል። በዛ ላይ አንቺም ሌባ ነሽ። እና ሌባ ያረከኝ እኮ ራስህ ነህ። ምን አለበት ይዘኝ ባትሮጥ? ስለ እሱ አይደለም ማወሩ፣ ስለ ሰረቅሽው ልቤን ነው። እንኳን ሰረኩ። ዋው እንዴት የሚያምርበት ሰው አንቺ ነሽ። በቃ ጀነጀንክ ማለት ነው። ዛሬ መጀመሪያዬ ነው። እንዴት ነው ተስፋ ያለኝ ይመስልሻል?
ተስፋም የለም ተስፋም እንዳታደርግ። እሺ እሺ አባባል ግን አልተመቸኝም። እንዴት? የሆነ ውስጡ ነገር ያለበት እሽታ ነው እሺ ያልከኝ። ገባኝ። ምኑ ነው የገባ? ካላወራሽ እንደሚደብርሽ ነው። አንተ እኮ አይግባ በጣም ተረዳኝ የለ እንዴ? ያው ልቤ አንቺ ጋር ስላለ ሚስጥርሽን በዋይፌ ሼር እያደረገልኝ አይደል? አንተ እኮ አትጮት። አሁን አብሌ መልስልኝ። የተስማማን መስሎኝ። እንሂድ ጋብዥኝ፣ አብልሽ ልመልስልሻለሁ። የምጀምርበት የሚሰማኝን ጥልቅ ስሜት ከወዳጅ ካንቺ ፍቅር እንደመጠንከር እንደመጨመር ታውቂ ሆኖ ልጅሽ መሆኑን ላንቻለኝ ስሜት መቀየሩ ልቤንም ከኔ ወስደሽ ደስታን አስገኘሽ ወይስ ነፃ ስንታወጣ ነገርኛ አይ ልቤ ተው ተው አፊ እንደሆን ቃላት የለው የውስጤንም አያወራው አይ ለምንድነው ግን ያልታየሽ አይ የሚሰማኝ እንኳን ባልነግርሽ ለምንድነው ግን ያልታየሽ አይ የሚሰማኝ እንኳን ባልነግርሽ አላወራው 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 የሷን ነገር 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 አይዞህ አረ በቃ በየአረጋጊው ምን እሺ ነው እሱ እኔን በጭቀየረኝ። አረ እንደሱ አይደለም። በቃ ቺኳን የጠራት መላል ይቀበላል ነው ትውውቅ ስላላችሁ ነው። እና ሮጥ ብሎ መጥቶ ወየ ቢለኝ እኔ ስልኩን አልሰጠውም ነበር። ቃል ገብቶልኝ እንዴ ፓስወርዱን ይጠቃቀማል። በቃ ትንሽ ስለራክበት የሚደርስብህ ስላልመሰለው ነው። የፈለገ ቢሆንስ እሱ ጀለስካ አይደል እንዴ? እንዴት ትልቁ ድክመቴን ይጠቀምበታል? አረ ሸጎ በቃ ተረጋጋ። መቼስ ችሎን ታውቀዋለህ አይደለ? እንደዚህ ነገር አውቆ አያደርግም። ደግሞ ይሄን ያደረገበት ትልቅ ምክንያት ሊኖረው ይችላል። የምር ግን በጣም ነው የደበረኝ። በቃ እንዴ ተፈጠረ። ከዚህ በኋላ ደግሞ ክሊክ እንዳያደርገው ማድረግ ነው። በቃ አንቺ ፈታቢ እንዳይደብርሽ። ምኑን ፈታኩ? ትዝታዬን ቀስቅሶብኝ ሄዱ። ብሩክሲ ደግሞ በቃ አንዳንዴ ያጋጥማል። ላላርጎ ማለፍ ነው። ምን ነው የልብ ምት የጨመረ? ወይ ግን አንተ አልዋሸኸኝም ማለት ብሩ ተከፍሏል። አንቺ በአባትሽ ምለሽ እንደማትዋሺው እኔም በቴዲዬ ከማልኩኝ አልዋሽም። ቆይ ግን አሁን አንቺ ሌባ ብላ ብትይዘኝ ምን ይውጠኛል? አሁን እኔ ልቤን ሰርቀሽ አንቺ ሌባ ብዬ ነው ያዝኩሽ። አሁን ተሰማሽ? ልቀቀኝ እባክህ ሞዛዛ። እኔ አልቀለድኩም። እኔ አሁን እሺ እንግባ። እንጂ ሁለት እርጥብ አንቺ። ይኸውልሽ ዛሬ ግን የግድ እርጥብ ትበያለሽ። ቀስ ብለህ ተረጋግተህ የምትበላ ከሆነ አልሰማሽም። ምግብ አጨናንቆሽ እንደ ተርዚና ጉንጮች እስኪወጠር ሽትቤ ነው አንጀትሽ ላይ ጠብ የሚለው። ቀስ ቀስ ብዬ በልቼ ቶሎ ይራበኝ። ከፈለግሽ አንቺ ቀስ እያልሽ ብዬ በደንብ ሳታላምጥ መብላት እኮ ለጤናህም ጥሩ አይደለም። እና ለሴንስ ብዬ ባበላሌ ልሸማቀቅ እንዴ? በቃ አንተ መልስ አታጣማ። ዛሬ ጸልዬ የምወጣው ሰው ምግቡን ሳገኝ አላምጬ ስለመብላት ሳስብ ታየኝ። ጥሩሽ ግን የቅድሙ ልጅ ለምንድን ነው እንደዛ ሲያለቅስ የነበረው? ሸጋው ነው ስሙ። ሸጋው ነው ቤተሰብ ያወጣለት ስም እንኳን ሮቤል። ሸጋው የሚለው ስም እንኳን የወጣለት በፓስወርዱ ምክንያት ነው። የምን ፓስወርድ? ሸጋው ባንተ ላይ ይደረባል ወይ የሚለው ዘፈን ነው ፓስወርዱ። አልገባኝም። ታሪኩ ረጅም ነው። ምግቡ እስከሚደርስ ሰዓት አለ። ሸጋው በጣም የሚወዳት ፍቅረኛ ነበረችው። ጀማሪ ድምፄ ነበረች። ድምጿ ደግሞ በጣም ነበር የሚያምረው። ከሸጋው ጋር እልም ያለ ፍቅር ውስጥ ነበሩ እና ግን ሸጋው ወንድ ሲያወራት በጣም አይወድም፣ ይቀናል። ምን ነው ዝም አልክ? ቀጥልልኛ። እንደሚቀና ስለምታውቅ ሁሌ ሲያኮርፍ ሸጋው ባንተ ላይ የሚለውን ትዘፍንለታለች እና እንደዛ እያደረገች ኩርፌውን ታስቶ ነበር። ግን የሆነ ቀን ድንገት ሳትነግረው ተነስታ
አረብ ሀገር ሄደች። ከዛስ? በጣም ለማፈላለግ ሞከረ። አረብ ሀገር መሄዷን እንጂ አድራሻውን ማወቅ አልቻለም። በቃ መጠጥ ጀመረ። ሁሌ እያለቀሰ የሚሰማው ዘፈን ሸጋው ባንተ ላይ የሚለው ዘፈን ነው። የምርህን ነው? እቴትዬን የምሬ ነው። ከዛ ቅጽል ስሙ ሸጋው ነው። ድንገት ፊቱ ላይ ሸጋው ባንተ ላይ እያልሽ ምዘፍኝ ከሆነ ምንም እየሰራ ይሆን ያለቅሳል። ሲገርም። አየሻ ለምን ልቤን ላስመልስ እንደፈለኩ መጨረሻው እንደ ሸጋው እንዲሆን እኮ ብትሆን ጥሩ ነበር። እና ይህንን እያወክ ነው እንደዚህ ያደረግከው? እንትና ስልክሽን ሲበላሽ ዝም ማለት ነበረብኝ እንዴ? ሮጠ መያዝ ትችል ነበር። ያሮጥኩት እኮ ጥፋቱ ያንቺ ስለሆነ ማለት ይህን የመሰለ ውበት ሳያዘናግቶኝ ነው። ይለዛ ሞዛዛ አረ ሸጎ በቃ ምን እሺ ነው ፈታ በል እንዴ። ሮባዬ እኔ ፍቅር አስችሎህ በእኔ ላይ ፊትህን አዞርክብኝ። ልጁ ማን ነው? ማንም ማለት ከማንም ጋር አፍላፍ ገጥመሽ የምታወሪ? ሮባዬ ማንም ያልኩህ እኮ ሁሉ ነገር ያንተ ብቻ ስለሆንክ ነው። ካንተ ውጭ ፈጽሞ ልቤ ያየው። አትሸንጊኝ፣ የጠየኩሽን ብቻ መልሺ። ልጁ ማን ነው? እኛ ክበብ ላይ የተቀላቀለ አዲስ ልጅ ነው። እሱም እንደኔ ሙዚቀኛ ነው። እና ፍቅረኛ እንዳለሽ አያውቅም? ከሚያገናኛችሁ ከሆነ እዚህ ሰፈርሽ ደስ ምን ሊያደርግ መጣ? አስተማሪያችን አሳይመንት ሰጥቶን እኮ ሪሄርስ ልናደርግ ነው የመጣው። ስለዚህ ፈቅደሽ ነው የጠራሽው ማለት ነው? አዎ፣ ግን ምንም ሊፈጠር አይችልም። እኔ እኮ ያንተ ፍቅር ምርኮኛ ነኝ። ቻው። ሸጋው ባንተ ላይ ይታሰባሉ፣ ባንተ ላይ ይከጀላሉ፣ ባንተ ላይ ይደረባሉ፣ ባንተ ላይ ሸጋው ባንተ ላይ ይታሰባሉ፣ ባንተ ላይ ይከጀላሉ፣ ባንተ ላይ ይደረባሉ፣ ባንተ ላይ ስታመም ህመሜ ስቸገር ችግሬ አስታዋሽ ጠያቂ መዋሊን ማደሬን ስለ ጤንነቴ የምታስብልኝ ዛሬ ካንተ ርቄ ምን ሰው ይውጣልኝ? እንዴት ሰው ይውጣልኝ? አንድ በለኝ አለው በለኝ መላ በለኝ ካንተ በስተቀር ዘመድ የለኝ ሌላም የለኝ። በላና የኔ ገላ በፍቅር ሰረገላ ቸኮሌት ከረሜላ ማራለው ያንተ ገላ በላልኝ ፈጠን ብለህ። ደካማ ጎኔን አውቀሽ ነው እንደዚህ የምትዘፍኝ? በጣም ስለምወድሽ ከማንም ጋር እንዳይሽ አልፈልግም። ይቅርታሽ። ሄለን ውሸታም ነሽ። አረ ሸጎ በቃ ተረጋጋ። ማይሆን ትዝታ እንደተቀሰቀሰብህ አውቃለሁ፣ ግን በቃ ረጋ በል። ነፍሴ እስኪጠፋ ነበር መወዳት። አሁንም ቢሆን ለሱ ያለኝ ፍቅር አልቀነሰም። አይገርም? ይገርማል። ግን በቃ አንተ ተረጋጋ እንዴ። ምን ግን አሽሙንሙንሽ ድድር ይሁን እንዴ? ይኸውልሽ ምግብ ጨበጥ ጠቅለል ተደርጎ ሲበላ ነው ደስ የሚለው። ብድሩ አንተ ምን ጨነቀ? እኔ አባቴ ባስተማረኝ ስርዓት ነው የምበላው። እክቱ ሳይሆን አይቀርም እንዲህ ብስጩ ያደርግሽ። በመጀመሪያ ደረጃ አልተበሳጨውም። ሲቀጥል ስለምን ምልክት ነው የምታወራው? ስለ እኔ ፎንቃ ምልክቶች እየታዩልሽ ነው። ስለ እነሱ ምልክቶች ነው የማወራው።
የመጀመሪያ ቀን ስንገናኝ እኮ ነግሬሃለሁ። ወንድ ምድር ላይ አንተ ብቻ ብትቀር እንኳን የማፈቅረው አይነት ወንድ አይደለህም። ማለቱን ብለሻል፣ ግን አላመንኩሽም። ለምን? ከምላስሽ በላይ አይኖችሽ የሚያወሩት ስለሚበልጡ ነው። ዋው ትልቅ አዋቂ አይደለ? ጭራሽ የእኔም ቋንቋ ይገባሃል። ይህ አዋቂ መሆን አያስፈልጉም። ኮመንዶ ልጅ ነው። ቆይ እንደውም እንዲገባሽ ለምን በዚህ ማለልሽ? አይኖቼን ደሞ ያቸው ደጋግመሽ የሚሉትን ካስተዋች። ኧረ በቃ ይበቃሃል። ጆሮዬን እኮ አዛከካቸው። ለመሆኑ ስንተኛ ክፍል ነህ? ምን ነው አዋቂ መሆኔ ገባሽ እንዴ? ለምን የተጠየቅከውን ብቻ አመልስም? አይን እንደሚያወራ ከተስማማ የጠየቅሽኝን እመልሳለሁ። ሊያወራው ይችላል። እኔ ግን ገና ቋንቋውን ስላለመድኩት ማውራት አልችልም። ሰው የራሱን አይን ማየት አይችልም እንጂ አይኖችሽ እንዴት እንደሚያወሩ አሳይሽ ነበር። እየጠበኩ ነው። የጠየቅኩህን መልስልኝ። ለምን ማወቅ ፈለግሽ? እንደውም ተው። እቺ ብስጭት የምትያስ ነገር ትደዳኛለች። እንኳን ደላቸው። አንቺን ከሚገባሽ እነግርሻለሁ። ዩኒቨርሲቲ ገብቼ ነበረ። ቢሆኑ ችግሮች አቋርጬ ወጣሁ እንጂ። የምን ችግር? ቆይ አንቺ ምን ነሽ? እኔ ሙሉ ችግር የምነግርሽ በዛ ላይ እንዳረሽው በዚህ ምድር ላይ ሰው ሁሉ አልቆ እኔ ብቻ ብኖር እንደማይደንቅሽ ነግረሽኛል። እና እኔ ስለ ፍቅር ነው ያወራሁት። ሰው ደግሞ ምንም የማይወደው ሰው ችግር ለመስማት ምንም ፍላጎት የለውም። አንተስ ወደሽኛል። አልወድህም፣ ልወድህም አልችልም። ምን ነው ሌባ ስለሆንኩ? አይደለም፣ አላማ ስላለኝ። በቃ ተረጋጊ። እኔም የማፍቀር ፍላጎቱ የለኝም። ለጨዋታው ድምቀት ብዬ። ሄሎ ቡራ። ሄሎ ቼሎ። አረ ሸጎ ሙዱ በማይመለስበት መልኩ ነው የተጦለበው። አሁን መሆን እያረገፈው ነው እንዴ? እሱማ በሱሱ ነው፣ ግን የሌለ ሙዱ ቡክም ብሏል። ናና መላ በለው። እኔ ከአቅሜ በላይ ሆኗል። አይ በቃ ከችላል። በአይሳቦን ቆልቢያትና እንጣ ለውጥማ ግድ ነው። ከሌባ ጋር ስትውል መዘጋጀት ያስፈልጋል። በላሁን አብኔ መልስልኝ። ልቤን ስጪኝ መልሽልኝና አብኑን መልስልሻለሁ። አይ እንግዲህ ደሜን አታፍላው። እርጥብ ጋብዥኝና መልስልሻለሁ ብለኸኛል። መልስልኝ። አቺ ምንድን ያለው ዛግ? በቃ በአንተ ቤት ሞኝ አረከኝ ማለት ነው። እኔ ባልሰራለ ደግሞ ፍቅር አይደለሁም። እሺ እና ፍቅር ስትሆኚ ተመልሰሽ ነኝ። ፍቅር ያልሆነ ሰው በዚህ ሰዓት ምን ያደርጋል? ከማንም ሌባ ጋር ልጃጃል? እንዴ አብራይ አሮ ወደዚህ ሂድ። ምን ሆንክ ደግሞ አንተ? ደህና የነበረውን ልጅ ይኸው ፓስወርዱን ክሊክ አድርገህ ሌላ ታሪክ ውስጥ ነው የከተትከው። እና ምን ተሻለ? ምን ተሻለ ትላለህ እንዴ? ከዛች የዲታ ልጅ ጋር ያለን ነገር ቶሎ ቋጨው፣ ካለበለዚያ ግን ሁሉ ነገራችን ነው የሚበጠበጠው። አቡባ እሷን ልጅ ፍታት። አንቺ ማንዬ በእናትሽ በጣም ሱሪ አውቀው አይደለም የሆነ ሳብ ይቀባበላሉ ብዬ ነው። አሁን የሆነሽ መራልሽ ለምፈታ እንደ በእናትሽ ቸላተው ተዝታ ያስታምበት እንደዚህ ይሆንክ እያየሁ ታዲያ እንዴት ዝም እላለሁ? የምታስብልኝ ቢሆንማ ኖሮ ፓስወርዱን ክሊክ አታደርገውም ነበር። አጥፍቻለሁ፣ በቃ ይቅርታ። ምን ብለው ነው? ቡራ በቃ ይሽ ተከተዩ በእናትሽ። ግን ወቅ ውለቴ እየበዛበት ነው፣ አስብበት። እንዳያሳስብሽ። ልቤ ላንተ እንጂ ለሌላ የለውም ቦታ፣ ያልከፈለው ገና አለው ውለታ። እኔ አንድዬን ምለምነው ካንተ ጋራ ጤና ነው መማጸነው። ልቤ ላንተ እንጂ ለሌላ የለውም ቦታ፣ ያልከፈለው ገና አለው ውለታ። እኔ አንድዬን ስለምነው ላንተ ሰላም
አየው በሁለት አይነት ተጠብኝ አልቀለድኩም። እሺ አንደኛ ነው። አመሰግናለሁ። ሌላም እንደምመኝ ታውቃለህ? አላውቅም። እስኪ ንገሪኝ። ከአንተ ጋር ተጋብቶ መኖር። እኔ የሚናፍቀኝ ነገር እሱ ነው። በቅርቡ ነገሮችን አስተካክዬ ስጨርስ አይቀር እርግቢ ዘፈን ትደግሚኛለሽ? ገባ ልቤ ላንተ እንጂ ለሌላ የለውም ቦታ ያልከፈለው ገና ለውለታ እኔ አንድዬን ስለምነው ላንተ ሰላም ጤና ነው መማጸነው ልቤ ላንተ እንጂ ለሌላ የለውም ቦታ ያልከፈለው ብዙ አለ ውለታ እኔ አንድዬን ስለምነው ላንተ ሰላም ጤና ነው መማጸነው። ታውቂያለሽ አይደል? አንደኛ ነሽ። በጣም ውሸታም ነች። እቅዳችን እኮ ያ ነበር። የምን እቅድ? ከሄዱ ጋር እኮ እንጋባ አስበን። ኧረ ሸጋው በቃ ፍታ። ምንድን ነው እንደዚህ መሆን? ለነገሩ አንተ ገባ አልፈርድብህም። ላይገባኝ ይችላል። እንደዚህ ስለሆንክ ግን የምንለውጠው ነገር አለ? ተወኝ በቃ ብቻዬን ነው። አልተወኝም። ወይኔ ጉዴ! ምንድን ነው ያለው? ሚስኮል መቼ ነው ሳይለንት ያደረኩት? ፍቅር ግን በሰላም ነው እንዴ? ጋሺ ደውለው እኮ ሲጠይቁኝ ምን እንደምላቸው ግራ ገባኝ። ጋሺ ጋር ነኝ ብለሽ አልነበር እንዴ? እሺ የት ሆነሽ ነው? ምን አልሽው? እኔማ ላይብራሪ ገብታ ስልኳን ሳይለንት አድርገው ይሆናል አልኩት። ቆይ ግን አንቺ ጋሺ ጋር ነኝ ብለሽ አልነበር እንዴ? እሺ አዎ። ግን ምን እስካሁን የት ነበርሽ? እማጮህብኝ ከሆነ ልንገርሽ። እንዴ ለምን እጮህብሻለሁ? ሌባው ጋር ነበርኩኝ። ትልቁ ዳቦ ሊጦን አለች እማዬ። እማዬ የሰጠችኝን ሀብል ትናንት ሰርቆኝ ነበረ። ጉድና ጅራት ከበስተኋላ ነው አለች እማዬ። እና ለምን ነው ቅድም ያልነገርሽኝ? እንዳትቆጪኝ ስለፈራው ነው። እንዴ ወርጄ ነው የምቆጣሽ? እንደዚህ ሙኝ አድርጎ እንዳይጫወትብሽ ብዬ ነው እንጂ ያን ያህል የሚካበድ ነገር ስላልመሰለኝ ነው ላገኘው የሄድኩት። አይመስለኝም። ማለት ልጁን ወደድሽዋል አይደል? ገና እኮ ከተዋወቅን 2 ቀናችን ነው። ይሄ በፍጹም አይሆንም። ጤነኛ ሰው እኮ ሌባ አይደለም ሁለቴ አንዴ እንኳን ሰርቆት ለፖሊስ ነው የሚያስይዘው። እኔ ሳልፈልግ ቀርቼ ይመስልሻል? እና ምንድን ነው የያዘሽ? አላቅም። ልጁ ግን በውስጡ ጥሩነት እንዳለው ይሰማኛል። ይሄ አሁን ያልሽው አዘኔታ ዲፋይን ስናደርገው ፍቅር ይሆናል። ለዚህ እኮ ነው ሁሉንም ነገር የማልነግርሽ። ቶሎ ወደ ድምዳሜ ትሄጃለሽ። እና እያደረግሽ ያለሽው ነገር ትክክል ነው ብለሽ ታስቢያለሽ? ሰው መርዳት ጥሩ አይደለም እያልሽኝ ነው? አልወጣኝም። ግን ሰውን የምትረጂው ራስሽን እያጣሽ አይደለም። መቼ ራሴን አጣው? እኔ ፍቅር መዋሸት ጀመርሽ እኮ እኔንም አባትሽንም። እማዬ ምን ትላለች መሰለሽ? ከአህያ ጋር የዋለች ጊደር ፈስተምራ ትመጣለች። በእርግጥ መዋሸት ከኔ አይጠበቅም። ጥፋቴ ነው። ጥፋቴን ደግሞ አርማለሁ። በይሺ አሁን ጋሽ እየተጨነቁ ነው። ደውይላቸውና እኔና አንቺ ነገ በሰፊው እናወራለን። እሺ ቻው። ሄሎ አባቢ፣ ላይብረሪ ገብቼ እኮ ሳይለንት አድርጌው ነው ስልኬ። እሺ አሁን ወደ ቤት እየመጣሁ ነው። እሺ እመጣለሁ። ምን ቀረ ደግሞ? ሰላም መግባትሽ አሳስቦኝ ነው የደወልኩት። አንተ እንድታስብልኝ አልፈልግም። ለምን? ምክንያቱምማ 2 ቀን ካንተ ጋር ብውል ውሸታ ማረከኝ። ሁሉም ሰው ግን በአንድም በሌላም መንገድ ይዋሻል። አሁን አጨቅጭቀኝ። ለምንድን ነው የደወልክልኝ? አላስችል ብሎኝ ነው። ምኑ? ናፍቆትሽ እየበላ እየገዘገዘ ጨረሰኝ። ቆይ አንተ ልጅ ግን ፍላጎት እንዳሳስረህ ነው እንዴ? ስንቴ ልንገርሽ፣ በፍቅርሽ ከታሰርኩ በጣም ቆየሁ። በህይወቴ እንዳንተ አይነት አይናውጣ ሰው አይቼ አላውቅም። እንኳን ደስ አለሽ ብቅዬ አይናውጣ እኔን ስላወቅሽ። ይሄን ዝንዝን ትተህ ለምንድን ነው አብሬን ማመልስልኝ? ብቻዬን መሆን ስለምፈራ ነው።
ማለት አንቺ የሌለሽበት ያስፈራኝ ጀምሯል። ግን ሀብሉን ሳየው አንቺ ያለሽ እየመሰለኝ ፍርሃቴ ይለቀኛል። ኧረ ወዲያ ምንድን ነው የምትሟዘዘው? ምንም አላማረብህም። እሺ እና ልቤን ዘርፈሽ እንዴት ይመረብ? ሰው ልብ ኖሮት ልቡ ሲመታ እኮ ነው ሰው የሚመስለው። እኔ ራሱ ያመኛል በገዛ ስልኬ ጆሮ ላይ ደቅኛ አንተን መስማቴ። ዘጋሹ ይመችሽ። በስታይ የዱርዬ መልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጎር ቢያይ አራዳ ይኮንም አራዳ ልጅ ላይ የዱርዬ መልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጎር ቢያይ አራዳ ይኮንም አራዳ ልጅ ላይ አለ ተስፋ ወደ አይደለም የኔ ህይወት ዱርዬ እኔ ፉንካ አለኝ ስለ እውነት ደሞም ያልፋል አይከተልም ባለንበት ሰላም ችግር እናታችን ባለሽበት